መንግስት የሚመራው ሀገር ነው ወይስ ጉልበተኞች? ኢትዮጵያ የሚገርም በጣም የሚያስተንቅ በዓለም መድረክ ላይ ሁላችንም አንገታችን ቃና የሚያደርግ ብዙ ምርጥ ታሪክ አላት። ጥያቄ ጠይቆ እኮ እንቅልፉን የሚተኛ የምክር ቤት አባል እያየን ነው መልሱ ሲሰጥ። ዛሬ ላይ ሆነን በትናንት በሆነ ነገር ላይ እንጋጫለን። ዛሬ ላይ ሆነን ትናንት በሆነ ነገር ላይ እንዋጋለን። የሄደ ትናንትን ፍለጋ ሲማስኑ የምንመለከተው አብዛኞቹን አመራሮችን ነው። ምን መሰለ የሀገራችን አንዱ ፖለቲካ ችግር የሴራ ትንተና ነው። የሴራ ፖለቲካ በሌለበት ሀገር የሴራ ትንተና ይኖራል። እንደ ግለሰቦች የሚሳሳቱ ከሆነ እየተማሩ እየተቀጡ ያደጉ የጎለበቱ ይሄዳል። አንድ ቀንም ሲማሩ ሲቀጡም እንደውም አብዛኞቹ እንደውም የተወሰኑ አካላት ናቸው። የቆሞ ቀር እይታ ብልጽግና ውስጥ በሐሳብ ላይ የሚወያዩ ብልሆች የበዙበት ብልጽግና ነው ያለን ወይስ በክስተት ላይ የሚወያዩ ናቸው ያሉት ወይስ ህዝቡ የሚለው ላይ ጥንቃቄ ወሰደኛ? ጥንቃቄ እንወስዳለን። እናንተም አንዳንድ የምትሉት ላይ ጥንቃቄ። እኔ አልኩ እኮ ኑሯችን ምንልክ ሀገር ነው ምን መስለው ገና በቅጡም እርዳታ ያላገኘን ሀገር ነው ምን መስለው ኑሯችን። ታላቅ የምስራች በ4,400,000 ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441,000 ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። እንደዚሁም ደግሞ መንግስትን እንደ መንግስት እንደዚሁም ደግሞ አጠቃላይ ወቅታዊ የሆኑ ጉዳዮችን በሁለቱም አቅጣጫ ስለ ኢትዮጵያ ብለን የምንመለከትበት ዝግጅት ነው ይዤላችሁ የቀረብኩት። በድጋሚ በጣም አመሰግናለሁ። የብልጽግና ኢትዮጵያ እንዴት ያለች ነች? በተለይ ባለፉት 5 ዓመታት በተለያየ መልኩ የሚገለጹ ጉዳዮች አሉ። አንድን ሀገር የሚያሰኙ መሰረታዊ መለኪያዎች አሉ። ከነዚህ መለኪያዎች ደግሞ በስፋት ወይም ዓለም የተስማማበት የሚመስለው የኒኮላ ማካቬሊ ዘኔሽን ከሚለው አኳያ ከሱ መለኪያዎች 4 የሚሆኑ መለኪያዎች አሉ። ከሱ አኳያ ያለፉት 5 ዓመታት ኢትዮጵያ እንደ ሀገር ነች ወይ? በዚህ እንጀምር። አመሰግናለሁ በጣም እድሉን ስለሰጠኝ እና ስለሰጣችሁኝ። አሁን ያነሳው ኒኮላ ማካቬሊ የጣሊያናዊ ፊሎሶፈር ነው እና በሞደርን ታይም ላይ የፖለቲካ ሳይንስ ተማሪዎች በጣም የታወቀ የፖለቲካ ሞደርን ታይም የፖለቲካ ሳይንቲስት እንደሆነ ያምኑታል። አሁን ሀገርን በተመለከተ ያለው ዴፊኒሽን የማካቬሊ ዴፊኒሽን ነው ስራ ላይ እንዳለ የሚታመነው። ለምሳሌ እንደ ኒኮላ ማካቬሊ የመጀመሪያው ኔሽን የሚለውን ሐሳብ ጽንሰ ሐሳብ የተነተነውና የተረጎመው ኒኮላ ማካቬሊ ነው። ኔሽን ማለት ሀገር ማለት ነው። ኔሽን አሁን ሀገርና ኔሽን የሚለው ኢንተርቼንጀብሊ ይጠቀሙታል። ኔሽን የሚለውን ሐሳብ በተመለከተ እንደ ኒኮላ ማካቬሊ ቢያንስ ከ4 እስከ 5 ጉዳዮችን የሚያሟላ ህጋዊና ፖለቲካዊ ተቋም ነው ሀገር ማለት። የመጀመሪያው ዲፋይንድ የሆነ ጂኦግራፊ ሊኖረው ይገባል፣ ግዛት ሊኖረው ይገባል። ከየት መልስ ነው ድንበር ዲፋይንድ የሆነ ቴሪቶሪ ግዛት ሊኖረው ይገባል ለመጀመሪያው።
ሁለተኛው ፖፑሌሽን ነው ህዝብ ሊኖረው ይገባል ሶስተኛው ሶቨርኒቲ ነው ሉዓላዊነት ሊኖረው ይገባል አራተኛው ማዕከላዊ መንግስት ወይም ገቨርንመንት ሊኖረው ይገባል በአምስተኛ ደረጃ የሚታየው ደግሞ ኢንተርናሽናል ተቋማት እውቅና የሰጡት ፖለቲካዊና ህጋዊ ተቋም ኔሽን ነው የሚባለው ሀገር ነው የሚባለው የሚል ዴፊኒሽን አለው ከዚህ አኳያ የኢትዮጵያ የሀገረ መንግስት ግንባታ ለረጅም ጊዜ እየተሞከረ ለረጅም ጊዜ ፕሮሰስ ውስጥ ቆይቶ የሀገረ መንግስት ግንባታው ዛሬ ኢትዮጵያ የያዘችውን ቅርጽ ይዛለች ተብሎ የሚታመነው በአፄ ምኒልክ ዘመን ላይ ነው የሀገረ መንግስት ግንባታው የዛሬዋን የኢትዮጵያን ቅርጽ ያስያዘው ነገር ግን ሀገረ መንግስት ወይም ኔሽን የሚባለው አንደ ከተፈጠረ በኋላ በቀጣይነት የሚሰሩ ስራዎች አሉ የሀገር ግንባታ የተቋም ግንባታ የሚሉ ጽንሰ ሐሳቦችና ተግባሮች አሉ ኔሽን ቢልዲንግ ስቴት ቢልዲንግ የሚሉ ጽንሰ ሐሳቦችና ተግባራት አሉ ከዚያ አኳያ ሲታይ ኢትዮጵያ አሁን እንደ ሀገር የሚያጋጥሙ ፈተናዎች አንዱ ምንጭ የሀገረ መንግስት ግንባታው ውስጥ የሚታዩ እንከኖች ናቸው አሁን እንከን ነው ወይ ነው እኔ አሁን እርሶ ከተቀሱት የማካቬሊ ቲዮሪ ወይ የሚታመነው እንደ ሀገር ያንድ ሀገር ህዝብ እንመስላለን ወይ ግዛትስ እንደ ሀገር የሚያስብ ወይም እንደሱ አይነት አመለካከት ያለው ህዝብ አለ ወይ ማዕከላዊ መንግስትንም በተመለከተ በህገ መንግስቱ በተሰጠው ስልጣንና ኃላፊነት መሰረት ኤክሰርሳይዝ እየተደረገ ነው ወይ መንግስት የሚመራው ሀገር ነው ወይስ ጉልበተኞች የሚመሩት የሚመስልበት በተለያዩ መገለጫዎች ይሄን ማንሳት ስለሚቻል ስለዚህ ከአፄ ምኒልክ ጊዜ የጀመረው ያሉት እንትን እየተገነባ ይሄዳል ቀስ በሂደት ብዙ ነገሮች አሉ የኛ እየተገነባ ነው እየተናደ ነው ይሄድ ያለው ጉዳዮችን በቁንጽሉ ከተመለከትክ ይቸግራል እንዴት አሁን ያለው ሁኔታ ቁንጽል ተብሎ የሚወሰድ ነው እሱ ነው ችግሩን እያስፋፋ ያለው አሁን ሀገር ላይ የደረሰ ያለው ከግዛት አቋያ ከህዝብ አቋያ ከገቨርንመንት አቋያ ነገሮችን በቁንጽልም ቢሆኑ በቁንጽልነታቸው አይቶቶሎ የሆነ ካልሆነ ምንድነው መሰለ ሐሳቡን መጀመሪያ የተደራጀ ሐሳብ የመጀመሪያ ደረጃ ኢትዮጵያ እንደ ሀገር ጥንታዊት ምናት እንደ ሀገር የሚያከራክር አይደለም ዲፋይንድ ጂኦግራፊ አላት ህዝብ አላት ሶቨርኒቲዋን ሉዓላዊነቷን ነፃነቷን ጠብቃ የመጣች ሀገር ናት እንደ ሀገር ለኛ ብቻ ሳይሆን ለአፍሪካውያን ጭምር ኩራት ናት የመንግስትነትን ታሪክ እንኳን ብንወስድ በአለም ላይ ጥቂት የረጅም ታሪክ አላቸው ጥቂት ሀገሮች ውስጥ ግንባር ቀደመው ናት በጥንታዊ ስልጣኔዋ ትታወቃለች ኢትዮጵያ የሚገርም በጣም የሚያስተንቅ በአለም መድረክ ላይ ሁላችንም አንገታችን ቃና የሚያደርግ ብዙ ምርጥ ታሪክ አላት ለዛ አኳያ እንደ ሀገር ኢትዮጵያ መጀመሪያ በሱ ላይ ግን ሁሉም ኢትዮጵያውያን ይስማማሉ ይግባባሉ ለመጣለ ነው ይሄም ሆኖ ግን ምንድነው የሀገረ መንግስት ግንባታችን ውስጥ ያለው ችግር ምንድነው እንከን ምንድነው ብለ ብትወስድ የመጀመሪያው ሀገር የሚባለው ፖለቲካዊና ህጋዊ ተቋም ቅድም ያልናቸው አምስቱን መስፈርቶች ይዞ አንድ ከተፈጠረ በኋላ የሀገር ግንባታ የማያቆም ቀጣይነት ያለው ተግባር ነው የተቋም ግንባታ የማያቆም በትውልዶች ቅብብሎሽ የማያቆም ቀጣይነት ያለው ተግባር ነው ይሄ አንዱ ነው ሁለተኛ አንድ ነገር ሀገር የሚያሰኙ ጉዳዮች ዙሪያ ወይም የአንድ ሀገር ዜጎች እንደ አንድ ሀገር ልጆች የጋራ መግባባት የግድ መፍጠር የሚገባቸው ጉዳዮች አሉ የግድ መፍጠር የሚገባቸው ጉዳዮች አሉ አነሳለሁ እሱ ነው ላነሳለሁ ለምሳሌ የአንድ ሀገር የጋራ ሰነድ ነው የሚባለው አንዱ ህገ መንግስት ነው በህገ መንግስቱ ዙሪያ በሀገሪቱ ህገ መንግስቱ ዙሪያ ላይ እጅግ አብዛኛው ሰው የተግባባበት አልነበረም ሁሉ ሰው ላይግባባ ይችላል እጅግ አብዛኛው ግን የሀገሪቱ ልጆች መግባባት ነበረብን
ህገ መንግስት የአንድ ሀገር ዜጎች የወል እውነት የጋራ እውነት መሆን ነበረበት በዚህ ላይ መግባባት የለንም ሁለተኛው የአንድ ሀገር ልጆች በብሔራዊ ምልክቶቻቸው ዙሪያ ላይ የሰፋ ልዩነት ሊኖራቸው አይገባም ለምሳሌ እኛ የ3000 ዓመት ታሪክ አለን ይያል በአፍሪካ የነጻነት ቀንደልነን ምሳሌ ነን ይያል በጣም ብዙ ትልልቅ ነገሮች ኢትዮጵያ ሰርታለች ጥንታዊ ስልጣኔ ባለቤት ናት ይያል ይሄ ብቻ አይደለም የሰው ዘር መነሻ ይያል ነገር ግን ይሄን ሁሉ ዘመን መተን ዛሬ ላይ ሆነን በብሔራዊ ምልክቶቻችን ዙሪያ ላይ እንኳን መግባባት ገና አልተፈጠረም በባንዲራ ምክንያት ግጭት ይፈጠራል በባንዲራ ምክንያት ጭቅጭቅ ይፈጠራል በባንዲራ ምክንያት እርስ በርስ ሽኩቻ አለ ስለዚህ አንድ የውል እውነት ሆኖ መውጣት የሚገባ ነገር አልሆነም ማለት ነው ብሔራዊ በዓላት ዙሪያ ላይ እንኳን እንበለውና በዓለም አቀፍ ደረጃው እንኳን መከበር የሚችለው አድዋ ዙሪያ ላይ እንኳን መግባባት የለብንም ስለዚህ እነዚህ ነገሮችን ስትመለከት የሀገረ መንግስት ግንባታችን ዙሪያ ላይ ያለው እንከን ዛሬ ላይ ዋነኛ የፖለቲካዊ ትርምስ መነሻ ነው የሆነው ስለዚህ ይሄን መፍታት ያስፈልጋል ምናልባት እንዴት መንግስት ይሄን ለመፍታት አስቧል ወደሱ እንመጣለን በፊት እነዚህ ነገሮች ዋና ስለዚህ ቀደም ሲል ከማካቬሊ ቲዮሪ አኳያ እንግዲህ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ እንግዲህ የህገ መንግስቱ መሰረታዊነት ምን ማለት እንደሆነ እርሶ ነግረውኛል ማንንም ያውቀዋል ቀደም ሲል መግቢያችን ላይ ስለ ኢትዮጵያ ጥንታዊነት ስለ ኢትዮጵያ ተምሳሌትነት ስለ ኢትዮጵያ ሁሉ ነገርነት የነገሩኝ ነገር አለ ስለ ኢትዮጵያ ሁለንተናዊነት መገለጫ ከሆኑ ጉዳዮች መካከል ደግሞ አንዱ ቀደም ሲል የጥቁሮች ተምሳሌት የጥቁሮች ነፃነት የመሳሰሉት ከአድዋ ጋር ተያይዞ ከሚኒሊክ ከመሳሰሉት ጋር ተያይዞ እንግዲህ በየመድረኩ ላይ የምናወራው ስለ ኢትዮጵያ ነፃነት ስናወራ የምንኮራበት ቀና ብለን እንድንሄድ ያስቻለን ብለው እርሱም የተናገሩት ጉዳይ ላይ በዚህ ላይ የማይግባባ ህዝብ ነው ያለው ቀደም ሲል ኒኮላ ማካቬሊ ከተቀሰው መካከል አንዱ ህዝብ ነው ፖፑሌሽን ነው ህዝብ ብቻ እኮ አይደለም በእነዚህ ጉዳዮች ላይ አሁን በተቀሱልኝ የወል እውነቶች ላይ የማይግባባው ህዝብ እንደ ህዝብ ብቻ ሳይሆን አጠቃላይ ኤሊቱም የፖለቲካው ማህበረሰብም ይልቁንም እዚያው አሁን ለምሳሌ እርሱ ያሉበት የብልጽግና ፓርቲ ውስጥ ያሉ አካላት በየደረጃው የሚገኙ አካላት ሁሉም ይያልኩ አይደለም እነሱ እንኳን በእንደዚህ አይነት ሁኔታ ላይ የጋራ መግባባት የላቸውም እንደውም ሰሞኑንም በአንድ ሚዲያ ላይ ተመልክቻለሁ የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ዳንኤል ክብረት የመንግስት አመራሩ ነው በታሪክ ላይ የመረዳት ልዩነት ያለው የሚል ነገር አንስቶ ተመልክቼ ነበርና በእነዚህ ጉዳዮች ላይ ያልተግባባ ህዝብ ባለበት ሀገር በእነዚህ ጉዳዮች ላይ መግባባት እንዲፈጠር አሁን ቀጥሎ የሚያነሱልኝ እየሰራ የማይመስል መንግስት በእነዚህ ጉዳዮች ላይ ልዩነቱ እየሰፋ እንጂ እየጠበበ የማይመስል ምልክቶች እየታዩ ባለበት ሁኔታ እንደ ሀገር ነን ወይ ማለት ይቻላል ወይስ ምንድነው በእንጥልጥል ላይ ያለ የሀገረ መንግስት ግንባታ ነው ብሎ መውሰድ ይቻላል የሚሉ አሉ ግን እኔ በእንጥልጥልም ሳይሆን በቁልቁለት ላይ ያለ የሀገረ መንግስት ግንባታ ነው ብሎ መውሰድ የሚያስችል ይመስለኛል እነዚህ በጣም መሰረታዊ ስለሆኑ የሀገረ መንግስት ግንባታችን እንጥልጥል ላይ የቆየ ነው የሚለው ሐሳብ ትክክል ነው እኔም እስማማበታለሁ ይሄ ችግር ምን አይነት ችግር ነው የችግሩ ባህሪ ከተባለ ረጅም ዘመን ያስቆጠረ ስር የሰደደ እናም በተለየ መልኩ በጣም በሰከንና በጣም በተደራጀ መንገድ ኢትዮጵያውያን በጋራ መፍታት የሚፈልግ ችግር ነው ይሄ ችግር ሁለተኛው የፖለቲካ ባህሉ ነው ከዚህ ጋር የሚያያዘው የፖለቲካ ባህሉ ነው ሶስተኛው ከፖለቲካ ባህሉ ጋርም ተያይዞ የሚታየው የትርክት መዛባት ነው አራተኛው ስር የሰደደ ኋላ ቀርነትና ድህነት ነው አምስተኛው የውጭ ጫናና ጣልቃ ገብነት ነው ስለዚህ የኢትዮጵያ ውስጥ አሁን ያጋጠሙ ያሉ ፈተናዎች ከነዚህ ነገሮች ሁሉ ይመነጫሉ አንድ ያነሳው ነጥብ እኔም እስማማበት ታሪክን የምንመለከትበት መነጽር ነው
ታሪክን የምንተረጉምበት መንገድ ነው ታሪክ ፖለቲሳይዝድ ይደረጋል ይውል ስሜን ሰዎች በትናንት አይኖሩም እኛ በትናንት መኖር አንችልም ከትናንት መማር ብቻ ነው የምንችለው ነገር ግን ትናንት ዛሬ ለኛ ዛሬ ላይ ሆነን ትናንት በሆነ ነገር ላይ እንጣላለን ዛሬ ላይ ሆነን በትናንት በሆነ ነገር ላይ እንጋጫለን ዛሬ ላይ ሆነን ትናንት በሆነ ነገር ላይ እንዋጋለን ይሄ ሐሳብ ድራይቭ አድርጎ ግጭት ውስጥ ጦርነት ውስጥ የንጹሃን ሞት መፈናቀል እንዲኖር ያስከትላል እንዲህ አይነት ችግር ያለበት ሀገር ነው ያለው ይሄ ማለት ግን ኢትዮጵያ እንደ ሀገር በኋላ ማነሳለሁ ኢትዮጵያ እንደ ሀገር እነዚህ ፈተናዎች በሙሉም ይያለ ወደፊት እየገሰገሰች ያለች ነው ተስፋ ያላት ሀገር ናት ተስፋ ብቻ አይደለም የሚገርም ተስፋ ያላት ሀገር ናት እነዚህን ችግር ለመፍታት መንግስት ምንድነው እየሰራ ያለው ኦል ኢንክሉሲቭ ናሽናል ዲያሎግ ማካሄድ አለብን ኢቭን ለናሽናል ዲያሎግስ ምቹ ሁኔታ አለው አሁን የችግሩ ፈተናዎቹን ጥልቀታቸውን ስፋታቸውን ነግረውኛል ግን እኔ አሁን አንድ በጣም መጠራጠረው የችግሩን አሁን እርሶ ቅድም የጠቀሱትን በልኩ የተረዳስ አካል አለ ወይ እንደውም እኮ ከፊት ያለውን ማየት ከብዶት የምንመለከተው አመራሩን ነው ከትርክት መዛባትም ጋር ተያይዞ በየአጋጣሚውና ከጉዳዩ ጋር ምንም ተያያዥነት በሌላቸው መድረኮች ሁሉ ሲፈርጅና ነገሮችን በቅጡ ተረድቶ ወይም ደግሞ ለናሽናል ዲያሎግ እንደ ተዘጋጀች ሀገር እንኳን በማይመስል ደረጃ ለናሽናል ዲያሎግ የተዘጋጀ ሀገር ከንግግሩ ጀምሮ ዝግጁነቱ የሚገለጽባቸው በርካታ ማሳያ ነገሮች ሊኖሩ ይችላሉ አሁን ግን የሚበዙትን ስናይ ለዚህ የተዘጋጁ የማይመስሉ የትርክት መዛባቱን እያጦዙ ያሉና በእጃቸው ያለውን ማጥበቅ አቅቷቸው የሄደ ትናንትን ፍለጋ ሲማስኑ የምንመለከተው አብዛኞቹን አመራሮችን ነው አንድ ጊዜ እንደውም በጣም በምን ቋንቋ ለግለጸው በቃ ማለት ወይ በሚሰለች ወይ በሚደብር መልክ ማለት ሲጀመር ሰዎችን ለመፈረጅ ወይም ህዝብን እንደ ህዝብ አንድ ነገር ለማለት በራሱ በቅቶ መገኘትን ይጠይቃል ዝም ብሎ ያሻው አካል ያሻው ነገር ሲል ምን መለከተው እዚሁ መንግስት አመራር ውስጥ ያሉ ናቸውና ከትርክት መዛባት ጋር ተያይዞ ባለቤቱ ማን ነው ትርክቱን ያዛባ ያለው ወይ ኤሊቱ ነው ወይ አሁን ብዙ ጊዜ ደግሞ እናንተ በዚህ በአክቲቪስቱ በመናም ተሳብቡትም ነገር አለ ቀዳዳውን ያሰፋ ያለው አካል እንደውም የሚበዛው እዛው እርሱ አካባቢ በምክር ቤትም ስለምናያቸው ወደ በኋላ ስለምናነሳው በምክር ቤቱም እንደ መንግስትና ያለን በፓርቲም በፖለቲካ መድረኮችም ላይ እንደሱ አይነት ነገር እንመለከታለንና ለማለት ያህል አሁን እርሱ ያሉኝ አንድ ነገር ደስ የሚለኝ ኢትዮጵያ ወደፊት እየገሰገሰች ነው ተስፋ ያላት ሀገር ነች ሲባል የሆነ ብዙ እንደርሶ ተመሳሳይ አመራሮች በስበት ግምታምኑ ይመስል ብሎ ነው ወደፊት መገስገስ እንዴት ነው መገለጫው የሚል ነገር እኔ ግራ ስለገባኝ ሰውም ግራ ስለገባው እንገሩት ያነሳው ጥሩ ነው በመጀመሪያ ደረጃ የሀገራዊ ምክክር ኮሚሽኑን በተመለከተ ነው የሀገራዊ ምክክር ኮሚሽኑ ላይ አንድ ጥንቃቄ የምናደርገው እኛ እንደ መንግስት ገለልተኛ አካል ነው ገለልተኛ አካል መንግስት እንደ አንድ ስቴክ ሆልደር ነው ከሀገራዊ ምክክር ኮሚሽን ጋር ያለው ግንኙነት እንጂ ገለልተኛ ሆኖ ይሄንን ጉዳይ አንድን አካል ብቻ ሳይሆን መላውን የኢትዮጵያ ህዝብ ወክሎ የሚሰራ ተቋም ነው አሁን ስለ ሀገራዊ ምክክር ኮሚሽን እኔ ሲገልጽ እንደ አንድ ስቴክ ሆልደር የመንግስት አካልና ከመንግስት አኳያ እንዴት እንደምንመለከተው አንድ ሁለተኛ ሀገራዊ ምክክር ኮሚሽኑ አጋጣሚ ሆኖ እኔ ለሚሰራው ተቋም ለኢትዮጵያ ህዝብ ተወካዮች ምክር ቤት ተጠርነት ስላለው በየጊዜው ከቀረቡ ሪፖርቶች ላይ ተነስተን እንደ አንድ ስቴክ ሆልደር ነው እንጂ የምናቀርበው የሀገራዊ ምክክር ኮሚሽኑ ገለልተኛ ነው የራሱን ጉዳይ በተመለከተ በዝርዝር በዚህ መድረክም በሌሎችም መድረኮች እነሱ ራሳቸውን ሐሳብ ያቀርባሉ ግን እኛ እንደ መንግስት እንዴት ነው የምንመለከተው ይሄንን ከመንግስት አኳያ ለሀገራዊ ምክክር ኮሚሽኑ እንዲሳካ ምን አይነት ቁርጠኛ አቋም አለን የሚለውን አያይዤ ማንሳት ይፈልጋለሁ እንደ አንድ ስቴክ ሆልደር ተቋሙ ገለልተኛ ነው በዚህ ማቀፍ አንድ ያነሳው ጥያቄ አለ ምቹ ሁኔታ አለ ወይ ለሀገራዊ ምክክር ኮሚሽኑ የሀገራዊ ምክክር ኮሚሽን ያካሄዱ ሀገሮች ልምድ ሲታይ
አንድ 4 ምዕራፎች አሉት የሀገራዊ ምክክር ኮሚሽን ስራ በራሱ የመጀመሪያው የሀገራዊ ምክክር ኮሚሽን ወይም ኦል ኢንክሉሲቭ ናሽናል ዲያሎግ ማካሄድ አስፈላጊ ነው ብሎ የሀገሪቱ ዜጎች ያምናሉ ወይ ነው አንዱ ቅድመ ሁኔታ ከዚያ አኳያ ስትወስድ አንተም ስለነበርክበት ሚዲያው ላይ ረጅም ጊዜ ስለነበርክበት ኢትዮጵያ ውስጥ ቅድም ያልናቸው ችግሮች በሀገረ መንግስት ግንባታ ውስጥ የሚታዩ እንከኖች የፖለቲካ ባህላችን ውስጥ የሚታዩ የተዛቡ ነገሮች የትርክት መዛባትን ጨምሮ የተዛቡ ነገሮች ታሪክን የምንመለከትበት መንገድና ታሪክ ፖለቲሳይዝ ተደርጎ የሚያስከፍለን ዋጋ ትናንትን መነሻ ተደርጎ የሚነሱ ግጭቶች በአጠቃላይ ሲታዩ ኢትዮጵያውያን ባለፉት አመታት በተደጋጋሚ የሚያነሱት አንድ ጥያቄ ነበር ፖለቲከኞችም ከፖለቲካ ውጪ ያሉ አገር ወዳድ ዜጎችም ይሄን ጉዳይ ቁጭ ብለን ተነጋግረን ታሪኩን ዘክተን ትናንት ያለፈውን ጉዳይ በእርቅና ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሬት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት ይውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። በይቅርታ ጨርሰን ወደፊት ብንሄድ አይሻልም ወይ እንደ ሀገር? ስለዚህ እንዲህ አይነት ነገር ማድረግ አስፈላጊ አይደለም ወይ ለዚህ ሀገር? መንግስት በዚህ ጉዳይ ላይ ለምሳሌ ባለፉት ከለውጡ በፊት በነበረው በኢህአዴግ ዘመን በተለያዩ አካላት ከሚነሱ ጉዳዮች ውስጥ አንዱ ያለፈውን ጉዳይ ቁጭ ብለን ተነጋግረን በእርቅና በሰላም አጀንዳውን ዘግተን ፊውቸር ኦሪየንትድ ሆነን የምንሄድበት መንገድ መፈጠር አለበት የሚል ጥያቄ በተደጋጋሚ ይነሳ ነበር። ስለዚህ አንዱ ላነሳው ያን ግን የነበሩ መንግስታት ለምሳሌ በኢህአዴግ ዘመን ቢትወስድ ማን ከማን ጋር ስለተጣላ ነው ቁጭ ብለን ምን እንነጋገረው እርቅ ኮሚሽን ምናምን የሚያስፈልገው የሚል ሐሳቦች ስለነበሩ አልተሳካም። አንዱ ላነሳው ጥያቄ ቀጥተኛ ምላሽ ኢትዮጵያ ውስጥ ከአጠቃላይ ከሀገሪቱ ከሀገረ መንግስት ግንባታም ከፖለቲካ ባህላችንም ተነስቶ ከታሪክ እይታችንም ተነስቶ ያለውን ጉዳይ ለመፍታት ኢትዮጵያውያን ዝግጁ ናቸው። ዝግጁነቱ ምንድነው? ዝግጁነቱ በዚህ ሀገር ያለውን ችግር ቁጭ ብለን ተነጋግረን እንነጋገራሉ ኢትዮጵያውያን ኢቨን ፖለቲከኞቹም ጭምር እናንተም ጭምር እንነጋገራላችሁ። ይሄ ጥሩ ነው። ነገር ግን እንነጋገር ያለ አካል አሁንም ቅራኔውን አሁን ይሄንን ከተባባን በተለይ ይሄ የንግግር ኮሚሽኑ መቋቋም የተመለከተ የምክክር ኮሚሽኑን ኢቭን ግባት ማሰባሰቢያው ብዙ መድረኮች ተደርጓል። ብዙ ነገር እርሶ እንዳሉት ነፃና ገለልተኛ ለማድረግ በመንግስት በኩል በቁርጠኝነት ሲሰሩ የነበሩ ነገሮችን ብዙ ተመልክተናል ውጣ ውረዶችን። አሁን በዚህ ሂደት ላይ መንግስት እየተጋ ባለበት ሁኔታ ላይ እንግዲህ ቀደምም ሲል እንዳልኩት ሁሉም አይደሉም ብዮታለውና ቁንጮ የሚባሉ ፐብሊክ ፊገር የሆኑ ባለስልጣናት ግን ይሄንን የሚያባብስ ጉዳይ ውስጥ ናቸው። ሰዎች እነሱን እየተመለከቱ ዛሬም እየተጣጣዙ ነው። እንዴት ተደርጎ ነው ያ ምክክር ኮሚሽን ስኬታማ? አንደኛ እኔ ከዚህ ከምክክር ኮሚሽን አኳያ አገር ወዳድ ኢትዮጵያውያን ይሄን ለማጥላላት የሚፈልጉትን ለነሱ ምላሽ መስጠት አልፈልግም። እኛ እንትን ነው አገር ወዳድ እንዲሳካልን ሁሉም ሰው ስለሚፈልገው እንዲሳካልን
እርሶም አሁን አጽንኦት ሰጥተው እንዲናገሩ ፈልገው ይሄንን የሚያደናቅፉ አካላት መልስ መስጠት አልፈልግም ሳይሆን እዛው እናንተ ውስጥ አሉ እነሱንም ይንገሯቸው አጽንኦት ሰጥተው አሁን ለምሳሌ በመንግስት መዋቅር ውስጥ አሁን በተደጋጋሚ አንስታል በመንግስት መዋቅር ውስጥ በገዢው ፓርቲ በብልጽግና ውስጥ እንደ መንግስት እንደ ፓርቲ በዚህ ዙሪያ ላይ የማያሻማ አቋም አለ የራሳችን አስተዋጽኦ ማበርከት አለብን እንደ አንድ ስቴክሆልደር ይሄ ስራ እንዲሳካ ገለልተኛ ሆኖ ምክክር ኮሚሽኑ የሚያካሂደው ስራ እንዲሳካ የትኛውንም እኛን የሚመለከተንን ዋጋ ከፍለን እናሳካለን የሚል ግልጽ አቋም አለው እዛ ምንድነው የሚያሻማ ነገር የለውም ማለት ነው እንደ ግለሰቦች የሚሳሳቱ ከሆነ እየተማሩ እየተቀጡ ያደጉ የጎለበት ይሄዳሉ ግን እንደ መንግስት አሁን እኔ ተቋም መንግስት ተቋም ነው አይደል እንደ መንግስት እንደ ፓርቲ ብልጽግና በዚህ ዙሪያ ላይ የማያሻማ ግልጽ የሆነ አቋም አለው ለምን ኢትዮጵያ ለሁላችን የሚትሆን የተረጋጋች በታሪኳ የሚመጥናትን ቦታ አግኝታ ወደፊት የሚተድ አገር እንድትሆን ይፈልጋል ፖለቲካችን የተሳከረ ስለሆነ ፖለቲካችን ሐሳብን ማዕከል አድርጎ አይደለም አሁን ፍጭት የሚካሄደው ይሄ የኤልኖር ሮዝቬልት አንድ ምርጥ ሐሳብ አላት እንደሳቸው አባባል ምን ይላሉ መሰለ great minds discuss ideas average mind discuss events እና small mind discuss persons ነው ማለት ታላላቅ አምሮች ታላላቅ ሐሳቦችን ማዕከል አድርገው ይወያዩበታል ይነጋገሩበታል ያሳፍጭት ያካሂዳሉ እንደሳቸው አባባል አገር የሚገነባው ደግሞ በታላላቅ ሰዎችና ታላላቅ ሐሳቦች ነው አቨሬጅ አምሮች ደግሞ ሁነቶችን ክስተቶችን ያሳድዳሉ ይላሉ እሳቸው ዝቅ ያሉ አምሮች ይላሉ እሳቸው ስለ ሰው ያወራሉ ስለ ጎሲፕ ስለ ግለሰብ ያወራሉ ይላሉ አሁን እኛ ሀገር ላይ ያለው የፖለቲካ መሳከር ብትመለከት ትላልቅ ሐሳቦች ላይ አይደለም ዲቤት ያደርግን ያለነው ሚዲያውን ይሄው ምን ላይ ነው ዲስከስ የሚያደርጉት ሐሜት ነው ስለ ግለሰብ ነው ስለ ክስተት ነው ስለሆነ ነገር ነው አገርም ይገነባው አሁን ለምሳሌ ኢትዮጵያ ውስጥ የሚካሄዱ ፖለቲካዊ ይዘቶች ያላቸው ጉዳዮች ብትመለከት ሪዮት ዓለማዊ የሆኑ አማራጮች ላይ ሐሳቦች ላይ ግልጽ ነው ወደ በኋላ እንመጣበታለን ግን እዚህ ላይ ብቻ እንዲያሰምሩባት ነው ፖለቲካችን የተሳከረ ነው በሐሳብ ላይ የሚወያዩ ብልሆች በክስተት ላይ ደግሞ ትኩረት የሚያደርጉ ምንድነው ተርታ እንበለው እንደሱ አይነት ሰዎች እንደዚሁም ደግሞ ትንንሽ ጭንቅላቶች ሰዎች ላይ ትኩረት የሚያደርጉ ፖለቲካችን በሚል ነው እርሱ የገለጹልኝ ዝም ብለን ብልጽግናን እንመልከተው ከሶስቱ የትኛው ላይ ነው ብልጽግና ውስጥ በሐሳብ ላይ የሚወያዩ ብልሆች የበዙበት ብልጽግና ነው ያለን ወይስ በክስተት ላይ የሚወያዩ ናቸው ያሉት ወይስ ቀደም ካለው የተሳከረና ከትርክት ጋር አያይዤ ምጨምረው ነገር ስላለኝ የትኛው ላይ ናቸው ውስጥ ብልጽግና እንደ ፓርቲ ሐሳብ ፍጭት ላይ የሚያምን አዳዲስ ሐሳቦችን በማመንጨት ላይ የሚያምን ነው በተግባር እየሆነ ያለ በተግባር የሚሰራ ፓርቲ ነው ልንገሪና ምክር ቤታችን እንደ ተቋም በትክክል እንደሱ ምክር ቤታችሁ ለምሳሌ እንዲ ላይቭ ያያየነው ቮልቴር ይላልኩ በመትናገረው ነገር ባላምንም እስከ ለተሞቴ ድረስ እንድትናገረው ጥብቅና ቆምልሃለሁ ይላል ነገር ግን እናንተ ምክር ቤት የሰዎችን ሐሳብ ለማስጨረስ ትግስታቱ ፊት ለፊት ያያየነው የሰዎችን ሐሳብ ተደራጅቶ በሚመስል መንገድ ሲያውክና ሲያደነቃቅፍ ሐሳብ ሳይሆን በስፋት የምንመለከትበት የተደራጁ የሚመስሉ ሰዎች እጅ የሚያወጡበትና የሚያጨበጭቡበት ሐሳብ ሳይሆን
አንዳንድ ጊዜ በግልጽ ስለምናይ ነው ምንም ይሄ የጥቂት ሰዎች ነው አንዳንድ ግለሰቦች እንዳይሉኝ ማለት ጥያቄ ጠይቆ እኮ እንቅልፉን የሚተኛ የምክር ቤት አባል እያየን ነው መልሱ ሲሰጥ እና አሁን ሐሳብ ላይ የሚወያይ ብልህ ያለበት እንትን ተቋም ነው ስሜነ ምን መሰለ አሁን ጉዳዩን ከሆነ ክስተት ጋር ያያያስክ ከድክ ትልቁን ስዕል መገለጫው ነው ትልቁን ስዕል ታጠዋለህ ምን መሰለ ምክር ቤታችን በጣም የተረጋጋ በጣም አገር በከፍተኛ እንደዚህ ፈተናዎች ውስጥ በነበረች ጊዜ የኢትዮጵያን ህዝብ ወክሎ እንደ ሀገር አስቦ ኢትዮጵያን በተረጋጋ መንገድ ከፈተና ለማሻገር እየሰራ ያለ ምክር ቤት እንደሆነ ነው እኛም እናምነው እሺ ዲሞክራሲ ባህል ነው ዲሞክራሲ ልምምድ ነው ዲሞክራሲ ዴይ ቱ ዴይ ህይወት ውስጥ እየሰራ እየወደክ እየተነሳ የሚተድበት ነው ለምሳሌ ምክር ቤቶች ላይ ብትወስድ ምክር ቤቶች ላይ አንደኛ የሐሳብ ክርክር ይነሳል የሐሳብ ክርክሩን በጣም በተደራጀ የሚከራከር ምክር ቤት አባል የመኖሩ ነው ያክል በስሜት የሚያወራ ሊኖር ይችላል በምክር ቤቶች የአሰራር ስርዓት አላቸው ለምሳሌ ምክር ቤቱ ለየት የሚያደርገው ምን መሰለ each and everything እኛ ምክር ቤት ውስጥ የምንሰራው ስራ ደንብ ለበጨበጣ ተነስተ የሚሰራው ስራ አይደለም አንድ ሰው እየተናገረ ይያለ አንድ ሰው በምክር ቤት ውስጥ እሱ መናገረው ነገር ትክክል አይደለም የስነ ስርዓት ጥሰት ፈጽሟል ብሎ ካለ ስነ ስርዓት ጥያቄ ያለኝ ብሎ ለአፈ ጉባኤው ያስፈቅዶ ማስቆም ይችላል አዎ ይሄ ዲያሎግ ልክ ነው የእንትኑ አካል ነው አሁን እኛ ስላለመድ እንዲህ አይነት ምክር ቤት ውስጥ ጭቅጭቅ ሲኖር ስላለመድን ሳይሆን አሁን እርሶ በሚሉኝ ልክ ነው አንዳንድ ነገሮችን ስናይ እንደሱ ነው የተደረገው ይደረገው ልምምድ ያካሄድን ነው ኮብያለሁ አሁን ብዙ ሰዎች ምሳሳቱት አንዳንዶቹ ሆም ብሎ አንዳንዶቹ ከግንዛቤ እጥረት ለምሳሌ እኛ እየገነባን ያለነው ስርዓት የመድበለ ፓርቲ ዲሞክራሲ ነው የመድበለ ፓርቲ ዲሞክራሲ በፓርላሜንታዊ ስርዓት ማዕቀፍ ፍልስፍና ማዕቀፍ ነው እየገነባን ያለነው እኛኮ በታሪክ ለመጀመሪያ ጊዜ የመድበለ ፓርቲ ስርዓት ኢንትሮዲዩስ ያደረግነው ኢህአዴግ ስልጣን ላይ ሲወጣ ነው 1983 ነው ከዛም በኋላ ለውጡ በይፋ ከታወጀ በኋላ መንግስት ዲሞክራሲን ማስፋት ለኢትዮጵያ ህልውና አስፈላጊ ነው ብሎ በጽኑ ስለሚያምን ከመድበለ ፓርቲ ዲሞክራሲ አኳያ ብዙ እርምጃዎችን ወስዷል ለምሳሌ በዚህ ሀገር ላይ በሚገርም ሁኔታ የፖለቲካ ባህላችን ውስጥ አንዱ ያለው ችግር የተለያየ የፖለቲካ አመለካከት ያላቸው የአንድ ሀገር ልጆች በአንድነት ቆሞ ለአንድ ሀገር ኮመን በሆኑ የወል እውነቶች ላይ በጋራ መስራት እንደሚቻሉ አይታመንም ነበር ፖለቲካችን ምንድነው የሚያምነው የተለየ ሐሳብ ያለውን ሰው በማጥፋት በማሳደድ በማሸነፍ በኃይል በማሸነፍ ብቻውን መኖርን ነው አይደለም መረጠው ይሄን ሁኔታ ለመቀየር ለምሳሌ መንግስት ምንድነው ያደረገው መንግስት አንደኛ የተፎካካሪ ፖለቲካ ፓርቲዎች ከምርጫ በኋላ ብልጽግና ፓርቲ ሙሉ በሙሉ ያሸነፈ ቢሆንም ካቢኔው ሲመሰረት ከላይ እስከ ታች የተፎካካሪ ፓርቲዎች እዚህ ውስጥ እንዲገቡ ተደርጓል እናሱ መገለጫ ነው ለዲሞክራሲ እጅግ በጣም እንጂ ብዙ ሰዎች ለማስመለስ የተጠቀማችበት የፖለቲካ ሴራ ነው እንጂ ይግባ መጀመሪያ ለዲሞክራሲያዊ ስርዓት ግንባታ ወሳኝ ሚና ሊኖራቸው የሚችሉ አካላት ከናንተ ጋር በፖሊሲ እየተፋጩ ከናንተ ጋር በፖሊሲ እየተከራከሩ ቺን ሀገር ወደ ተሻለ አቅጣጫ ከፍ ማድረግ ሲኖርባቸው አየንኩ ወደ እናንተ ከመጡ በኋላ አካታች ፖለቲካ በሚል አስባብ ተሽመድምደው አሁን ብልጽግና ያሻውን ነገር ሲያደርግ የሚከራከረው የሌለ በሚመስል ደረጃ እየተለማመድን ነው ገና ነን የመንግስትን ስልጣን የሰጣችሁት አካል እንደ ፓርቲ ልክ ከተሰጣቸው በኋላ አንድ ቀንም ሲከራከራችሁ ሲሟገታችሁ በሐሳብ ሲፋጫችሁ ተመልክተን አይተናናቅም ምናልባት አንድ ጊዜ ክስተት ላይ ተመስርቶ የሆነች መግለጫ ጣል ያረጉ ካልሆነ በስተቀር እናንተንም ለማበርታት ሀገሪቷን ለማጎልበት በሚያስል መልኩ አላየንምና ምናልባት አካታችነት እርሶ በሚሉት መንገድ ሆኖ ቢሆን ኖሮ ጥሩ ነው ነገር ግን በዚያ ልክ በማይመስል ደረጃ ተጠልፈው ብልጽግና ሆነው ነው ቁጭ ያሉት እንደውም የሚባል ነው የሚነገርባቸው ይሄ ሐሳብ የተሳሳተ ነው ብለን እናምናለን እናንተ ለዚህ ደግሞ ማብራሪያና ምክንያታዊ ነን እንፎካከራለን ማለት በሁሉም ነገር እንጋጫለን ማለት አይደለም
እንፎካከራለን ማለት እንደ አንድ ሀገር ልጆች አገራዊ የሆኑ ጉዳዮች ላይ በጋራ አንሰራም ማለት አይደለም ለኢትዮጵያ ልማት ለኢትዮጵያ ሰላም ለኢትዮጵያ እድገት ለኢትዮጵያ ከፍታ በጋራ ነው የምንሰራው ምርጫ ሲደርስስ የየራሳችን ሐሳብ ይዘን ወደ ህዝብ ነው የምንነደው እኔ ከብልጽግና የተሻልኩ ነኝ እኔን ምረጠኝ እኔ ከኢዜማ የተሻልኩ ነኝ እኔን ምረጠኝ እኔ ከአብን የተሻልኩ ነኝ እኔን ምረጠኝ ብለን ምርጫ ሲደርስ ወደ ህዝብ እንነዳለን በምርጫ ያሸነፈ መንግስት ካለስ ለአንድ ሀገር በጋራ የሚሰሩ ጉዳዮች ላይ በጋራ መስራት እንደምንችል የኢትዮጵያ ፖለቲካ ውስጥ አዲስ ሐሳብና ተግባር እናምጣ ተብሎ ነው አንዱ የመጣው ስለዚህ ዋናው ዓላማ የቆየውን የመጠፋፋት የቆየውን የጠላትና የወዳጅ ፖለቲካ የምርጫ ጊዜ ስራ ብቻ ነው ወይ ፓርቲ ስራ የተሻለ ፖሊሲ ካላቸው በምርጫ ሰዓት ይዘው ይመጣሉ አሉ ስለዚህ እኔ ሌላ ፖሊሲን እዛ ሎከሪ ላይ ቁጭ አርጌ ከዛ በኋላ ግን በማላምንበት ፖሊሲስ የሚሰራ ስራ እንዴት ያለ አፈጻጸም ሊኖረው ይችላልና ነው የሚለው አንዱ አመክንያዊ ጥያቄ ስለሚያስነሳ አሁን እኔ ያወራው ያለውት በመንግስት ስርዓት ውስጥ ይሄ መንግስት መድበለ ፓርቲ ስርዓቱ ተጠናክሮ እንዲወጣ ያናረገ ምን ያክል ቁርጠኛና ምን እርምጃዎች እንደወሰደ ነው የነገርኩ እንደዚህ ይሄ በመንግስት በኩል እየሰራ ያለው ስራ ነው መሪው ፓርቲ አይደል እንደ መንግስትን የሚመራው ቆይ አሸናፊው ፓርቲ መንግስትን ይመራል ስለዚህ በመንግስት እጁ ለአሸናፊው ፓርቲ የሚበጀውን ሴራ ደግሞ እነዚህን ፓርቲዎች ስልጣን አጋርቶ አሽመደመዳቸው ነው ህዝቡ የሚለው በቃ ይሄን ነገራቸው በመንግስት በመናምን ይያሉ አንደኛ ይሄን የሚሉ አንዳንድ ግለሰቦች አሉ ህዝቡ የሚለው ጀነራላይዜሽን አንድ ባይሆኑም ህዝብም ባይሆኑም ግን የሚበዙስ ይሄ አንዳንድም በለው መታነስ የለባቸውማ አንዳንድ በሚል ብዙ ጊዜ አሁን የብልጽግናም ቀደም ሲል ጀምሮ ይመጣ ነው በኢሃዲግም ጊዜ እቺ አንዳንድ የአዲስ አበባ ነዋሪዎች አይነት ዜና ነገር ህዝቡም ይያል እኛም ልክ አይደለም ግን ደግሞ አንዳንድም ልክ አይደለም ስለዚህ አንዳንድም እኔ ልክ ነው ብያላስ ምንድነው ሐሳቡ ምንድነው ሐሳቡ ላይ ነው እንዲህ ብሎ የሚያነሱ ወገኖች አሉ ዜጎች አሉ ህዝቡ የሚለው ላይ ጥንቃቄ ወሰዱ እናንተም አንዳንድ የምትሉት ላይ ጥንቃቄ እኔ አልኩ እኮ አሁን እንዲህ ብሎ የሚያነሱ ወገኖች አሉ ዜጎች አሉ ነገር ግን መንግስት ምን መሰለ የሀገራችን አንዱ ፖለቲካ ችግር የሴራ ትንተና ነው ማንኛውም ለሀገር ይጠቅማል ተብሎ የተወሰደው ጉዳይ ላይ የሴራ ትንተና ሴራ አለ ይባላል ለምሳሌ ፓርቲዎች ቅድም አንድ መሰረታዊ ጉዳይ አንስቼልሃለሁ ፓርቲዎች ኢትዮጵያዊ ፓርቲዎች ናቸው አንድ ሀገር ናት እኮ ያለቻቸው ኢትዮጵያ ናት እኮ ነው ያለቻቸው ለምሳሌ ይሄ ሴራ ምን አረገ መሰለ ፖለቲካችን የጽንፍ ፖለቲካ አረገው አሁን አንተ ምታነሳው አይነት ሐሳብ የሚነሳው አለ ፖለቲካችን ጽንፍ ነው የሚይዘው ምን አይነት ጽንፍ ነው የሚይዘው ፖለቲካችን እኛ ወደ መሃል መምጣት አለበት ብለን እናምናለን ኢትዮጵያ ውስጥ ለረጅም ዘመን የቆየውን በእርስ በርስ ጦርነት በጭቅጭቅ በንትርክ ያቆየውን መንገድ ለመቀየር በሐሳብም በተግባርም እየተወሰደ ያለ እርምጃ ነው ይሄንን ሴራ ነው ብሎ የሚተነተን አካል ካለ እጅግ በጣም አስቸጋሪ ነው የሴራ ፖለቲካ በሌለበት ሁኔታ ውስጥ የሴራ ትንተና ይኖራል ምን መሰለ ቅድም አንድ ነገር ቢያል አይደል አንዱ ያለ አንዱ የሴራ ፖለቲካ በሌለበት ሀገር የሴራ ትንተና ይኖራል የሴራ ትንተናና የሴራ ፖለቲካ መቀየር አለበት ብሎ ያምናል መንግስትና ብልጽግና ፓርቲ እኔ አሁን ጥያቄ የሴራ ፖለቲካ በሌለበት ሀገር ላይ የሴራ ትንተና ምን መነሻለው እሱንም አኮ ነግሬሃለሁ የኢትዮጵያ ፖለቲካ ስትመለከት አሁን ለምሳሌ ሚዲያዎችን ጭምሩ ሰዳውን ትርክት የሚገነባው በሚዲያ አይደል ሚዲያዎችን ጭምሩ እንኳን ብትወስድ ከውስጥ የሾለከ መረጃ አምልጦ የወጣ ምስጥር ግን አንዳንድ አምልጦ ይወጣል አይደል ተብሎ ቢለቀቅ ያለው ርብርብ ምን እንደምመስል ታያለህ ለምን ቢባል በዚህ ሀገር ውስጥ ፖለቲካ ሴራ ነው ተብሎ ስለሚታመን ግን ይሄ መቀየር አለበት ብለን እናምናለን ወደ ሌላ ጉዳይ ከማለፌ በፊት ቀደም ያለ አንድ ያልመለሱልኝ የትርክት መዛባት ላይ ማለት ከኢሃዴግ ጊዜ ጀምሮ እናንተ ባለስልጣኖች ስትናገሩ መሰረታዊ እኮ ነው ማለት እንዴት ነው እንደቀላል የሚታየው ይሄ የምክክር ኮሚሽን ማአት ሰው እኮ ብዙ ነገር እየተጠበቀ ነው
ማአት ሰው ስለ እንግዲህ እንደቀደሙ ህዝቡ ሁሉ ያልኩ ላይሆን ይችላል እኔ ለምሳሌ ተስፋ አረጋለሁ ያንን ተስፋ የሚያጨልሙብን አካላትን እርሱ እኮ አሁን እዚህ ጋር የመንግስት ተጠሪ ሚኒስትሩ ኖት ሲናገሩ እንደ መንግስት ተጠንቅቀው የርሱ ንግግር ምን ትርጉም ሊኖረው ተስፋ ይበልጅጌ ናቸው ተብሎ እኮ እንደ ግለሰብ አይተው ስለዚህ ብዙ ጊዜ ይሄ እንደ ግለሰብ የተናገረው ነው ይያላችሁ እኛን ለመሸወድ የሚደረግ ጥረት ምንድነው ማለት ወይም ደግሞ እነዚህ የተማሩም እየተቀጡም ይሄዳሉ አሉኝ አንድ ቀንም ሲማሩም ሲቀጡም እንደውም አብዛኞቹ እንደውም የተወሰኑ አካላት ናቸው እነዚህ ተደጋጋሚ አካላት ሲማሩም አይተናናቅም ሲቀጡም አይተናናቅም ስለዚህ ይሄ አንዳንድ የግለሰቦች ጉዳይ ነው ብሎ የሚተዋቸው አካል የለም ትልቁን አካል ወክሎ ወይም ትልቅ ስልጣን ላይ ተቀምጦ በመንግስት ፊገር አንድ እንደዛ አይነት ፍረጃ ውስጥ ሲገባ ማህበረሰቡ ሊሰጠው የሚስለው ትርጉም የገሌ ነው የግለሰብ ነው ብሎ አይደለም ይሄን እርሱም ህዝብ ውስጥ ስለሚኖሩ ያውቁታል ስለዚህ እየታረሙ እየተቀጡ ይላሉ ሚለው ላይ በደንብ አስምረው ወይም የተቀጣ ካለም የታረመ ካለም በመገለጫ ይንገሩን ይሄ መሰረታዊ ነገር ስለሆነ ጥሩ ሐሳብ ነው ያነሳው ስሜን ኢትዮጵያ የምትባል ትልቅ ሀገር ስትፈጠር የተፈጠረችው ማዕከሉ ዳይቨርሲቲ ነው ብዛነትን ማዕከል አድርጎ ነው የተፈጠረው ይሄ ናቹራል ተፈጥሯ ነው የተለያየ ባህል ቋንቋ ታሪክ የየራሳቸው ጂኦግራፊ ያላቸው ማህበረሰቦች ይሄን ትልቅ ሀገር ፈጥረዋል በኢትዮጵያ ውስጥ አንዱ የትርክት መዛባት የሚጀምረው ይሄ ብዛነትን እንዴት ከአገራዊ አንድነት ጋር አጣጥሞ ማስኬድ ይቻላል የሚለው ዙሪያ ላይ ብዙ አይነት የትርክት መዛባት አለ በጨቋኝና ተጨቋኝነት ትርክትስ መሽ መግባባት ተደረሰው እርሱ ያሉኝ ነገር አለ ቆልያነሳው እኮ ብዛነትን በአግባቡ ማስተዳደርና ጠንካራ ሀገር በመገንባት መካከል በጣም የተዛባ የትርክት መዛባት አለ ይሄ የአይዲዮሎጂ ማዕከል አድርገው የሚናገሩ ምሁራን እንደምናገሩት አንደኛው ትርክት የለፍት ፋር ለፍት የለፍት ጫፍ የሚባለው አይዲዮሎጂ ማዕከል አድርጎ የሚቀነቀነው ነው ለምሳሌ የፋር ለፍት እይታ ወይም የግራ ጫፍ እይታ ተብሎ በአይዲዮሎጂ ኮንሰፕት ነው ማውራው ይሄ እይታ ንዑስ ማንነት ከኢትዮጵያ አገራዊ ስዕል አብልጦ ማየትና በጋራ እኛን ኢትዮጵያውያን ዳይቨርስ ነን ታውቃለህ የተለያየ ቀለም አለን የተለያየ ቀለም ብቻ ሳይሆን ደግሞ በሚገርም ሁኔታ አንድ የሚያደርጉን የጋራ እሴቶች አሉ በርካታ ስለዚህ የግራ ጫፍ ወደ ግራ ጥግ ምትጠጋው አመለካከት ምንድነው ምን ላይ ነው የሚሰራው ልዩነት ላይ ሲሰራ ቆይቷል ይሄ አንዱ እይታ ነው ይሄ ትርክት እከለ ተጨቆነሃል እከለ ተበድለሃል የተበደልከው በእከለ ምክንያት ነው የሚል ነገር ከልክ በላይ ተሰርቷል ይሄ አንዱ የትርክት መዛባት በዚህ ሀገር ላይ ተከትሏል ሁለተኛው የዚህ ተቃራኒው ደግሞ ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሬት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት ይውብ መንደራችን 2 ቤዝመንት ያለው እስከ 4ኛው ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ ጂምናዚየም ደረጃውን የጠበቁ ሰፋፊ ሊፍቶች ምቹና በቂ መኪና ማቆሚያ ቦታዎች ዘመናዊ የደረቅ ቆሻሻ ማስወገጃ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስተዋወቂያ ቅናሽ ይዘንሎት መተናል ታዲያ ይቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ የራይት ጫፍ ወይም
በእንትን ደረጃ እኛ በአይዲዮሎጂ የራይት የቀኝ ጫፍ የሚባለው ኢትዮጵያ ጠንካራ ሀገር ለመሆን ስለ ዳይቨርሲቲ መስማት የለብንም ጫፍልቀን አንድ ትልቅ ሀገር መፍጠር አለብን የሚል ትርክት በዚህ ምክንያት ደግሞ ቅድም ያልከው እይታ የበለጠ በዚህ በኩል የተሰራውን ስራ ያጎላ እንዲሆናል ይላል እዚህ ላይ የግራ መለካከትን የግራ እይታን መነሻ ተደርጎ የተሰራውን ስህተት በማንሳት ደግሞ ቀኝ ጫፍ ላይ ያለው ደግሞ ሌላ ያወራና እቺ ነገር ሶጥሯት ቆይቷል ይሄ እይታ መስተካከል አለበት ሲጀመር ህገ መንግስቱ በራሱ መሬቱን ለብሔር ሰጡ ሀገሩን ለብሔር ሰጡ ብሔር ብሔረሰብ ከሀገር በላይ ያስቀደመ ህገ መንግስት ነው ያለን በዚህ ሁኔታ ላይ ከዚህ የተሳከረ ፖለቲካ ከዚህ የተዛባ ትርክት እናወራዋለን እንጂ ተስፋችን በጣም የመነመነ ነው እንግዲህ ህገ መንግስት ይሻሻላል አይሻሻልም እሱ ሌላ ጉዳይ ሆኖ ህገ መንግስቱ በራሱ ለዚህ ይሻሻላል አይሻሻልም መቼ እሱ ሌላ ጉዳይ ሆኖ ነው ምሎት እኮ ወይም እሱን ማሻሻል ነው ካልሆነ ግን ህገ መንግስቱ ለዚህ ለተሳከረ ፖለቲካ ምቹ ሁኔታን ፈጥሯልና ይሄን ህገ መንግስት ባለበት ሁኔታ ላይ እንዴት ተደርጎ ምን መሰለ ይሄን አሁን ወንድማማችነት የተማማችነት ኢትዮጵያ ውስጥ አሁን ያለው ነው ሚዲያ ላይ ያለው ህገ መንግስቱ ጋር ከመምጣት በፊት አሁን ሚዲያ ላይ ያለውን ትርክት ለምሳሌ ተመልከት ኢትዮጵያ የተወሰኑ የሁለትና ሶስት አካባቢዎች አክቲቪስቶች ፖለቲከኞች ምሁራን ብቻ ናት እንዴ አይደለችም ግን በሚዲያ ላይ የተፈጠረ ያለው ነገር ምንድነው የተወሰኑ አካባቢ የሚዲያ ሰዎች አክቲቪስቶች ፖለቲከኞች የዚህችን ሀገር ይጣፋንታ እንደመወስኑ ናሬት ይደረጋል አይደል መቀየር አለበት ኢትዮጵያ የትግሬ ኦሮሞና የአማራ የምትመስል ሀገር ነው ያረጋቸው ይሄ በጭራሽ መቀየር አለበት ይሄ ስለሆነ ታዲያ በዚህ መልኩ የሚሄደውን ነገር ካውንተር ባላንስ ለማድረግ የደቡብ የሶማሌ ሌሎቹ ተነስተው ተመሳሳይ ነገር መፈጸም አለባቸው በያላምንም ኃላፊነት የጎደለው ነገር ነው ነገር ግን ኢትዮጵያ የተወሰኑ አካላት ብቻ አይደለችም ኢትዮጵያ የሁላችን ናት የሚል እውነተኛ ስሜት ያስፈልጋል እኛ እንደ ብልጽግና ፓርቲ እንደ መንግስትም ለምሳሌ ህገ መንግስቱን ቢተወስድ እንደ መንግስትም እንደ ብልጽግና ፓርቲ ያለው አቋም በተደጋጋሚ ተገልጿል ምን መሰለ ህገ መንግስቱ ኢትዮጵያ ውስጥ ያለው ህገ መንግስት ኢትዮጵያን በሙሉ ተሳትፎ እጅግ አብዛኛው ሰው በሚስማማበት መንገድ መሻሻል ይችላል አለበት ብሎ ያምናል ተመሳሳይ አቋም አለ መንግስትና ብልጽግና ውስጥ ተመሳሳይ አቋም ነው ሁሉም ተመሳሳይ አቋም ነው ያለው አንዳንዶቹ ደግሞ ሁለት ነገር ነው ልክ በኢህአዴግ የመሬት ፖሊሲውን በመቃብሬ ላይ ሲል እንደነበረው ህገ መንግስቱን በመቃብራችን ላይ የሚሉ አካላት ብልጽግና ውስጥ የሉም ምን መሰለ አንተ ቀደም እንዳልኩ አንዳንድ ግለሰቦች ብቻ አይደለም እኔ መንግስትን ነው የጠየቀኝ ለምን መንግስት ውስጥና ፓርቲ ውስጥ ያሉ እኮ ትልልቅ ሰዎች ቆይ እንደሱ አይደለም እኔ ኮርሶና አሁን መንግስት ነው እኮ ለኔ እዚህ ጋር የሚመለከቱት እኮ ተመልካች መንግስት ነው እንዴ ለምንድን ነው አንዳንድ ግለሰቦች ምናምን ብሎ ነገር የለም አሁንም ለምንድን ነው እነሱን እስካልቀጣችሁ ወይም አምናችሁ እስካልተቀበላችሁ ድረስ የትም ያደርሰንም ነው ምንድነው ፍራቸው አንዳንድ ግለሰብ ምናምን ይባል አይሰራም ነው አንደኛ እኔ ያልኩህ ምንድነው በተደጋጋሚ በመንግስትም ደረጃ ዞሮሽ የመንግስቱ አቋም ግን የብልጽግና አቋም እሱ ነው ክቡር ጠቅላይ ሚኒስትራችንም በተደጋጋሚ ገለጹት እንደ መንግስት መርህ እንደ ብልጽግና ፓርቲ ፕሬዝዳንት በብልጫ ጊዜ በማንፌስቶ ውስጥ ምርጫ ለመመረጣችን በፊት እኮ ማንፌስቶ አዘጋጅተን በህዝብ ውስጥ ቀስቅሰናል ማንፌስቶ ውስጥ ያስገባነው ከህገ መንግስቱ አኳያ ሁለት ጽንፎችን እንደ ፓርቲ አንቀበልም አንደኛ ህገ መንግስት የሚባለው ተቀዶ መጣል አለበት ከዜሮ መጀመር አለበት ይሄ ደግሞ የኢትዮጵያ ውስጥ የቆየ በፖለቲካ ባህላችን ውስጥ የአብዮተኝነት መንፈስ ነው አብዮተኝነት የተጠናወተው ፖለቲካ ነው ያለው ቀዶ መጣል አለበት ከዜሮ መጀመር አለበት የሚለው ሐሳቤ ትክክል ነው ብለን አናምን ሁለተኛ አሁን እንዳልከው ህገ መንግስቱ እንደ ቅዱስ ቁርአን ወይም እንደ ቅዱስ መጽሐፍ በምንም መልኩ መነካት አለበት የሚለው ዶግማቲክ እይታ ነው የቆሞ ቀር እይታ ነው ትክክል አይደለም ህገ መንግስት አንድ ጊዜ ከተዘጋጀ በኋላ
ዓለም በጣም ዳይናሚክ ስለሆነ ነገሮች በጣም ስለሚቀያየሩ ከወቅቱ ሁኔታዎች ጋር ይሻሻላሉ ስለዚህ ይሄም ዶግማቲክ እይታ ትክክል አይደለም ፕራግማቲክታቸው አቋም እንደሱ ነው ፕራግማቲክ መሆን አለብን ፕራግማቲዝም ነው የኛ አፕሮች ከህገ መንግስቱ አቋያ የሚሰራውና የማይሰራውን ለይተን በጋራ ማየት አለብን ብልጽግና ወዴት ሊወስደን ያሰበ ፓርቲ ነው አንድ ማለት እርሶ ቀደም ሲል መግቢያው ላይ ተስፋ ያላት ሀገር ወደፊት እየሄደች ያለች ሀገር ብለውኛልና አጠቃለው ዛው የብልጽግናንም እንዲነግሩኝ ስለፈለኩ ነው ግን አንድ እኔን ብልጽግናን በተመለከተ ሌሎች የሚሏቹና የሚያዋያቹን ልንገሩትና ከዛ ተነስተው እንዲነግሩኝ ነው አቋም የለሽ ወዴት መስመር እንደሚሄድ የማያውቅ ድርጅት ነው ሲያዩት የተወናበደ ሊበራል ይመስላል ቆይቶ ደግሞ የዘር ፖለቲካ ውስጥ ይገባል ቀደም ሲል ያነሳ ነው የተሳከረ ፖለቲካና የኢኮኖሚ እሳቤን የሚከተል ነው በጥገኝነት የተበከለ የሐሳብ ጥራትና ወጥነት የሌለው የተጣጣፈና ቀለም የለሽ ነው ድርጅት ነው ክምርህል ወቅቶ ጭብጥ ምርት እንደሚገኝበት ገለባው የበዛ አዝመራ ነው ብልጽግና ፓርቲ ብለው የሚተቿቸው አካላት አሉና እንግዲህ መሪ ድርጅት እንደመሆኑ መጠን ደግሞ እርሶ ተስፋ ያላት ሀገር ብለውኛል በሁለት ከፍዬ እሺ የመጀመሪያው ተስፋ ያላት ሀገር ያልኩበት ምክንያት ሁለተኛ አሁን ያነሳቸው ነገሮች አነሳለሁ ተስፋ ያላት ሀገር ነው ያላት ሀገር ናት ኢትዮጵያ ያልነው ለምንድን ነው በመጀመሪያ ደረጃ ባለፈው እንዳልኩ የባለፈው ኢትዮጵያ ከ3 ዓመት በፊት ከለውጡ በኋላ የ10 ዓመት የእቅድ አቅጣጫ ነድፋለች የ10 ዓመት የእቅድ አቅጣጫው የ3 ዓመት አፈጻጸማችን ምን እንደመስል በህዝብ ተወካዮች ምክር ቤት የየለት ክትትልና ቁጥጥር ስራዎችን ማዕከል ተደርጎ መሰራው ስራ ላይ እዛ እንደሚሰራ አመራር ውጤቱን አቋለሁ በካቢኔ ውስጥም የተገመገሙ ነገሮችን አቃለሁ ለምሳሌ አንዷን ዘርፍ ወስጄ ቢመለከት የ10 ዓመት የእድገትና የከፍታ አቅጣጫችን ማዕከል የሚያደርገው አንዱ ብዝሃ የእድገት አማራጮችን ነው ይሄ አንዱ ሽፍት ነው በብልጽግና ብዝሃ የእድገት አማራጮችን ነው ብዝሃ የእድገት አማራጮች ምንድናቸው ግብርና ኢንዱስትሪ ቱሪዝም ማዕድን አይሲቲ እነዚህ የኢትዮጵያ እድገት የኢትዮጵያ ልማት ማጠንጠን ያለባቸው ብዝሃ የእድገት አማራጮች መሆን አለባቸው ተብሎ ተቀርጿል ይሄ ከተቀረጸ በኋላ ባለፉት 3 ዓመታት ምን ውጤት አስገኛን ተስፋ አላት ያልኩበት ምክንያት እየነገርኩ ነው ምንድነው የተገኘው ለምሳሌ በግብርና ብትወስድ ባለፉት 3 ዓመታት ውስጥ ለረጅም ዘመን ያላመጣናቸው ተጨማሪና ተደማሪ እድገቶችን አግኝተናል ለምሳሌ አደኛው በከፍተኛ ሁኔታ ምርታማነትን የሚጨምሩ ስራዎች ተሰርተዋል ምርታማነትን የሚጨምሩ ስራዎችን በተመለከተ ግብርናውን ማዘመን የሚታረስ መሬት መጨመር የሜካናይዝድ የሆነ ግብርና ውስጥ መግባት ኮምባይነር ትራክተር የውሃ የመስኖ ስራ ሊያስፋፉ የሚችሉ የውሃ ማጠጫ ፓምፖችን እነዚህ ስራዎች ውስጥ አርሶ አደሩ እንዲገባ ማድረግ እና ሜካናይዝድ የሆነ ስራ ውስጥ እንዲገቡ ማድረግ ስራዎች ተሰርተዋል በዚህም ምክንያት በግብርና ውስጥ በጣም ጥሩ እድገት መጥቷል ለምሳሌ ከውጭ የምናስገባቸውን ምርቶች ሳብስቲቲዩት ማድረግ ኢምፖርት ሳብስቲቲዩሽን ነው አይደል የሚባለው በኢኮኖሚስቶች ቋንቋ ማድረግ ተጀምሯል ብዙ ጊዜ የተለያዩ አካላት ይዘምቱበታል ለምሳሌ ኢትዮጵያ በ2015 ከየትኛው የዓለም ስንዴን ኢምፖርት አላረገችም ለምን በስንዴ ዙሪያ ላይ የጀመርነው ምርት እያደገ መሄድ ያለበት ቢሆንም አንድ የሚገርም የታሪክ እጥፋት ተብሎ ሊታወስ የሚችል እድገት አስመዝግበናል በአጠቃላይ ኢኮኖሚያችን በቁጥር ስለሚገለጽ ኢኮኖሚ መለኪያ ቁጥር ነው በቁጥር ስለሚገለጽ በአጠቃላይ ኢኮኖሚያችን ለምሳሌ ከ6.1 በመቶ በላይ እድገት አስመዝግቧል ይሄ አሁን ባለን ዓለም ካጋጠማት ችግር አኳያ ሲታይ እጅግ በጣም ተስፋ ሰጪ ውጤት ነው ለምሳሌ ይሄ ነገር ምን አደረገው መሰለ ኢትዮጵያን በምስራቅ አፍሪካ ለምሳሌ ጂዲፒያችን በዚህ ምክንያት 2012 ከነበርንበት 2015 ላይ ሆነን ስንመለከት ጂዲፒያችን ከ2.2 ትሪሊዮን ብር
ወደ 6.2 ትሪሊዮን ብር አድጓል የውጭ ፍሰት አድጓል ሬሚታንስ አድጓል በዚህ ምክንያት ምን ላይ ነው በአፍሪካ ያለን ፖዚሽን አሁን በአፍሪካ ያለን ፖዚሽን ምንድነው በምስራቅ አፍሪካ አንደኛ ኢኮኖሚ በሳብ ሳሃራን አፍሪካ ሶስተኛ ኢኮኖሚ ሜቢ ከናይጄሪያ እና ሳውዝ አፍሪካ ቀጥለን ማለት ነው ሶስተኛ ኢኮኖሚ አድርጎታል እንግዲህ ኢኮኖሚ በቁጥር ይገለጻል ስላሉ የገንዘብ ሚኒስትሩ እርሱ የታሪክ ጥፋት ነው የሚሉት 26 በመቶ አመታዊ የምርት እድገት መቀነሱን ምክር ቤት ላይ እርሱ የመንግስት ተጠሪ ሆኑበት ምክር ቤት ላይ ሲናገሩ ተመልክቻለሁ ትምርት ሚኒስትሩ የዩኒቨርሲቲ ተማሪዎችን መመገብ በማያስችል ደረጃ ላይ እንደሚገኙ ሲናገሩ ሰምቻለሁ በማዳበሪያ ምክንያትም ብዙ ችግር ውስጥ ነን ብለው ግንቦት ላይ ለጠየቁ አካላት አሁን እናንተ ናሴ ላይ ነው አደነቃቀፉን ጽንፈኞች ይያላችሁ ያላችሁት በነገራችን ላይ አንዱ ይሄን ጥያቄ እንዲልጭ እንድጨምርሎት ያስቻለኝ ፊልድ ማርሻል በቀደምለት ሲናገሩ ሰምቻቸው የምሬን ነው እንዴት እየለመነ የሚኖር ሀገር እንዴት ይዋጋል በሚል እኛ የተሸከምነውን ፈተና ዓለም ላይ ያለ መከላከያ ሰራዊት ተሸክሞት ያቅም በሚል ገና ከርዳታ ያልተላቀቀች ሀገር በሚል ነው እንትን ያሉትና ኢኮኖሚ በቁጥር ይገለጻል አሁን እርሶም ስላሉም አው በቁጥር ይገለጻል ኪስ የማይገባ ስኬት እንዴት ያለ ነው 10 ምናምን ሺህ ብር ሆኗል እኮ ጤፍ ስንዴ ላክን ምናምን የሚለው ራሱ ወዘተርፈ አርሶ አደሩ በርግጥ ተገዶ ነው ወዶ የተሳተፈበት ነው እሱም ላይ ብዙ ጥያቄዎች ስለሚነሱ ማለት ነው በቁጥር የሚገለጽ ከሆነ ኑሯችን ምን ልክ ሀገር ነው ምን መስለው ገና በቅጡም እርዳታ ያላገኘን ሀገር ነው ምን መስለው ኑሯችን በጣም ጥሩ ጥያቄ ነው ያነሳው በጣም ቆንጆ ነው ሁለት ነገሮችን ለይተን እኔ በአንድ ሀገር ውስጥ እድገት አለ ለውጥ አለ ስንል በአገሪቱ ውስጥ ያሉ ችግሮች በሙሉ እየተፈቷል የሚል ማንንም ግምገማ የለውም ለምን አትርሳ ቅድም ያልከው ኢትዮጵያ ውስጣዊ ችግሮች አሉባት ቅድም ያልከው ውጫዊ ችግሮች ናቸው የአየር ንብረት ለውጥ የግጭት ጦርነት የወረርሽኝ የውጭ ጫናና ጣልቃ ገብነት ውጫዊ ችግሮች ናቸው ውስጣዊ ችግራችንስ ስር የሰደደ ድህነት የፖለቲካ ባህል የአገረ መንግስቱ ጋር ተያይዞ ቅድም ያነሳናቸው ችግሮች የትርክት መዛባት ከሁሉም በላይ ኋላ ቀርነትና ድህነት የውስጥ ችግራችን ናቸው ከኮንቴክስት ውጭ እንዳይሆን ለምሳሌ ይሄ እድገት በእነዚህ ችግሮች ውስጥ ሁሉ ሆና ኢትዮጵያ ያስመዘገበች ነው እዚህ ላይ አንድ ሁላችን በኩራት መናገር ያለብን ነገር ላንሳለኝ ኢትዮጵያ ባለፉት አመታት በሀገር ደረጃ በዓለም አቀፍም ደረጃ ውስጣዊና ውጫዊ ፈተናዎች በበዛበትም ውስጥ ሆና ፈተናዎችን በመቋቋም እንደ ሀገር እንደ ህዝብ መንግስትና ምናልባት ብልጽግና ፓርቲ አስተባባሪዎች ሊሆኑ ይችላሉ እድገት አስመዝግበናል የሚለው የሁላችን ኩራት መሆን አለበት ብዬ አምናለሁ ከኢኮኖሚ ሳኳያ አይዲዮሎጂ ወደ ፖለቲካ ኢኮኖሚክ ባታጅ አይዲዮሎጂያችን ሰንተሪስት ፓርቲ ነን እነዚህ አቋሞች ይዛል ነገር ግን አይዲዮሎጂ አምላኪ አይደለም ፕራግማቲክ ነው ብልጽግና እዚህ ላይ የቻይና ኢውቁ ሪፎርሚስት መሪ ለቻይና the father of the architect of modern China የሚባለው ሰው ደንግ አንድ አባባል አለው ስለ ፕራግማቲዝም ሲገልጽ ድመቷ መልኳ ጥቁሩም ይሁን ነጭ ዋናው ስራ ምንድነው አይጥ መያዝ ከድመት ከለሯ አንተ ምን አለ አይጥ መያዝ ከቻለች ነው ሶኛ ሰንተሪስት ፓርቲ ነን ግን አይዲዮሎጂ አምላኪ አይደለም ከነባራዊ ሁኔታው ተነስተን ለኢትዮጵያ ሰላም ለኢትዮጵያ አንድነት ለኢትዮጵያ ብልጽግና የሚሰሩ ሐሳቦችን እንቀበላለን እዚህ ላይ ባለፉት 50 አመታት በኢትዮጵያ ሲቀነቀነ የነበረው በተለይ የሌፍት ፓርቲ ኃይሎች ፕራግማቲክ ነን ስትል ወላዋይ ነው ይላል ይሄ ከግራ አመለካከት የሚመነጭ ነው የግራ አመለካከት ውስጥ የተቸከሉ ሰዎች በባህሪያቸው ዶግማቲክ ናቸው አንድ ጉዳይ በመቃብሬ ላይ ነው ምለው በመቃብሬ ላይ የሚባል ነገር በፖለቲካ አይዲዮሎጂ የለም አይዲዮሎጂው ከራሲ ሀገር ነባራዊ ሁኔታ አቋያ ትገመግመዋለህ ትቀርጸዋለህ ለሀገር ሰላም አንድነት ብልጽግና የሚሆነው ነገር ታስከደዋለህ ከወቅቱ ሁኔታ ጋር ሪቫይዝድ መሆን ያለበት ነገር ሪቫይዝ ታደርጋለህ ዋናው አቅጣጫችን ይሄ ነው ከኢኮኖሚ ሰካያ ምንድነው የምንከተለው ብዛሃ የኢኮኖሚ እድገት አማራጮችን ነው የምንከተለው ግባችንስ ምንድነው
ኢትዮጵያን አፍሪካዊት የብልጽግና ተምሳሌት የሆነች ሀገር መገንባት ነው ለዚህስ ግብርናው ኢንዱስትሪው ቱሪዝሙ አይሲቲው ማዕድኑ ትልቅ ሚና ይጫወታል ብሎ ያምናል ክቡራንና ክቡራት ተመልካቾቻችን ስትከታተሉ የነበረው የነጻ ሐሳብ የውይይትና የክርክር ፕሮግራም ከመንግስት ዋና ተጠሪ ሚኒስትር አቶ ተስፋዬ በልጅጌ ጋር የነበረውን በወቅታዊ ሀገራዊ ጉዳዮች ላይ ነው ያነሳነው የሚበዙት ነጥቦች ፍልስፍናዎች ናቸው እነሱን መሰረት አድርገን እንግዲህ በቀጣይም ከሌሎች የብልጽግና አመራሮች እንደዚሁም ደግሞ ከመንግስት የሥራ ኃላፊዎች ጋር በፖለቲካውም በዲፕሎማሲውም በኢኮኖሚው መስክ ያሉ ነጥቦችን ወደፊት ዘርዘር አድርገን የምናይበትን ምድል የምንፈጥር ነው የሚሆነው በዚህ ሰዓት ውስጥ ሁሉንም ነገሮች ማንሳት ስላልተቻለ ያም ሆኖ ግን በተቻለ መጠን ብዙ ነገሮችን ለመዳሰስ ሞክረናል አብራችሁኝ ስለነበራችሁ ከልብ ነው የማመሰግነው ስሜነ ባይፈርስ ነኝ ሳምንት በሌላ እንግዳ በሌላ ርዕሰ ጉዳይ የምንገናኝ ነው የሚሆነው አቶ ተስፋዬ በልጅጌንም በዋልታ ነጻ ሐሳብ ተመልካቾች ስም ከልብ ነው የማመሰግነው